አሁን ችግሩ ምንድነው? ሁለት የተቀላቀለ ነገር። አንዳንዶቹ ለቤተክርስቲያን መቆርቆር ማለት ሊቃነ ጳጳሳትን ካህናትን በመስደብ የገለጠ ይመስላል። ስህተት ነው። አንዳንዱ ደግሞ አንዱ ጽንፍ ደግሞ በጣም አደገኛው ጽንፍ ደግሞ የፈለገ ነገር ያርጉ መነካት የለባቸውም። ይህም ስህተት ነው። ምክንያቱም ቅድም እንዳየነው እዚህ ጋር ሰባተኛው የሐዋርያ ሲኖዶስ የቀለሜንጦስ ቀኖና አንቀጽ 69 እንደሚለው ወዳጆች ምዕመናንና ካህናት ኤጲስቆጶስን ቢከሱ ይላል። ስህተት ነው ይላል አይልም። የሀገር ሊቀ ጳጳስን ሊከሱት ይችላሉ። ስልጣነ ክህነት ያለውን አካል መንካት ማለት እሱን ማባር ማሰረድ ማለት እርሱን ነው። በዚህ አጋጣሚ እኛ እንድናከብራቸው ብቻ የተማራ ያለ ነው። እዚህ ውስጥ የምትሰሙ ካህናትም ካላችሁ ምን ያክል የስልጣን መሆኑን አውቀን ክህነትን እንድናከብረው። ይሄ እኮ አለ ካሁን በኋላ አክብሩ ፍሩን። እሺ ቀላል ሰው እንዳልመስለን እንድንታበይበት አይደለም። ምን ያክል ስልጣኑ ክርስቶስን መወከል ማለት ምን ማለት ነው? የምታሳደኝ እኔ ኢየሱስ ነኝ እስኪል ድረስ እኛ በዛ ልክ ክህነታችን እየጠበቅን ነው። በዛው ልክ ጵጵስናው አለ። ይህም ጥያቄ አለው ማለት በሁለት ወገን ነው እየተማማርን ያለ ነው። እኛ እንድናቀው ስልጣኑ እንደ ተራ ጓደኛ እንዳናስበው ስልጣነ ክህነቱ ያለው አካልም ጭምር ነው። በዚህ ልክ ራሱን ደግሞ አክብሮ እንዲያየው ቀላል ነገር መመጻደቅ ያለው እንድንወዳ ዲድስቅልያ ላይም ይሄን ይናገራል። መጽሐፈ ዲድስቅልያ ላይ ምዕራፍ 33 ላይ ብትመለከቱ ይሁን ታገኙታላችሁ። ፍጹም ውክልና ያላቸው መሆኑን የምትረዱት በዚህ እንዴት እንደታደሉ በዚህ አጋጣሚ መረዳት ይቻላል። እውነት እግዚአብሔር አምላክ በዚች ቤተክርስቲያን መኖርን ስለሰጠን ደግሞ ስሙ የተመሰገነ። በእውነት ነው የምላችሁ፣ ቀላል ነገር እንዳይመስላችሁ። ፍጹም ውክልናን መታደል ጭምር ነው፣ ተራ ስልጣን አይደለም። ምዕራፍ 33 ቁጥር 75 እና 180 ላሳያችሁ። መጽሐፈ ዲድስቅልያ ይኸው ምዕራፍ 33 ላይ ቁጥር 75 ተመልከቱ ምን እንደሚል። ቁጥር 75 አባቶቻችሁን አክብሩ ይላል። የግድ ነው፣ በቃ አለቀ። ይሄ የምታመቻምቸው አይደለም። አባቶቻችሁን አክብሩ ግድ ነው፣ በቃ አለቀ። አትጠይቅ አልተባለም። ስርዓት ባለው መንገድ አትናገራቸው አልተባልክም፣ ግን አክብር። አንተ ልጅ መሆንን ሳትረሳ እነሱ አባት መሆናቸውን ሳትዘነጋው አክብር። አባቶቻችሁን ማን ያለኝ ነው? ዲድስቅልያ ዘማርያም አይደለም ያለው። ምዕራፍ 33 ቁጥር 75 ላይ ተመልከቱ። አባቶቻችሁን አክብሩ። ይሄ አንድ ቦታ ቁጥር 75 ብቻ እንዳይመስላችሁ 180 ላይ ሄዱ። እዛ ላይም አለ 180 ላይም ሄዱ። ይሄ 180 ላይ ስትመለከቱ ደግሞ ተመሳሳይ ታገኛላችሁ። ይሄ ቁጥር 180 ላይ ደግሞ አባቶቻችሁን አክብሩ አለ ይላል። ደገሙ። እዛው ምዕራፍ ላይ ነው እንግዲህ እዛው ምዕራፍ ላይ አባቶቻችሁን አክብሩ ይላል። ስለዚህ አባትን ማክበር የሐዋርያት ትእዛዝ ነው። ይሄ በጣም ጥንቃቄ የሚፈልግ ነገር ነው። ቀለል አድርገን የምናስባቸው ግን ዋጋ የሚያስከፉ ነገሮች ስላሉ ሳንዋሽ እውነት እናውራ። ሁላችንም እውነት እናውራው። እውነት እናውራ። ቄስ የተሳደበ ሰው የለም። ዲያቆን የተሳደበ ሰው የለም። ይሄን የተናገሩት ማን ናቸው? ሶስተኛ ሐዋርያ ሲኖዶስ ሥርዓተ ጽዮን አንቀጽ ስንት ላይ? 52 ላይ ቄስንና ዲያቆን የተሳደበ ቢኖር ይታገድ ነው የሚለው። በስርዓት ይጠየቃቸው አይደለም የሚለው። በክርስቲያናዊ ጨዋነት ሄዶ ያነጋገራቸው አይደለም የሚለው። የተሳደበ ሰው የለም። ስለዚህ አትናገሯቸው አይደለም እያለ ያለው። አባቴ አበ ነፍስ ካህን ይፍቱኝ እንዲህ ነገር አይቼ ነበረ ብሎ መናገር አይደለም። አትናገሩ አይደለም። ግን የተሳደበ ሰው የለም። አንዋሻ። አንዳንዶቻችን ጥፋት ስታይ ተሳደብ እኮ አልተባልክም፣ ተናገር ነው። እሺ ይህን ይመስላል።
በቃ ይሄ ነው እውነቱ የሚገባው ይሄ ነው። እዚህ ምን ጊዜ ማድረግ የሚገባው ካህናትን፣ ዲያቆናትን፣ አገልጋዮችን ስናገኝ በሚገባ ስርዓቱን ጠብቆ መናገር ተገቢ ነው። ይሄ የሚናገረው ምንድነው? የተሳደበ ነው የሚል። እሺ ኮመንቱን አጥፉላችሁና ወደ ትምህርቱ እንግባ። እንግዲህ ይሄን ነገር እንዳለ ሙሉ ያነሳሁት ለምንድን ነው? አንዳንዶቻችን እንደቀላሉ አይተን ይሄ ነገር እኮ በስርዓቱ ብንጓዝበት እኮ ሁላችን ብንመር ማናችም ስለማንተርፍ ነው። ማናችን አውቀንም ይሁን ሳናውቅ በዓላማም ይሁን ያለ ዓላማ ቄስና ዲያቆን የሚተሰደብ ሰው አለ። ይተግበር ካልክ የቤተክርስቲያን ስርዓት እንዲተገበሩ የምትፈልግ ከሆነ ይሄም ጭምር ይተገበራል እንጂ እችን 52ም ዝለላት እችኛዋን ቀጥራ ይባል እና አንዳንዶቻችን እንደምናወራው ቤተክርስቲያን ላይ ያጸዳት ነው ካልን ይሄንም ጭምር ያጸዳል። እሺ ልቀጥል። ጳጳሳትን በተመለከተ ደግሞ ላንሳ። አሁን ደግሞ ጳጳሳት መልስ አነሳ ደግሞ እሰይ ትላላችሁ። አሁን መቼስ ስናነሳ ደግሞ እሰይ እንደዛ ነው እኮ በጣም ይገርማል እኮ የአባቶች እኮ ትምህርት እኮ ምናምን ተሽሯል እኮ እንዳለን አይደለ? መቼም እንደዚህ ስለ ራሳችን ሲነካ አንወድም። ስለ ሰው ስለሌላ በዓል ሲነገር አቤት አቤት ቢተገበር ደስታችን ነው ማንችለው። እሺ እኔው ስድስተኛው የሐዋርያት ሲኖዶስ የስሙን ቀናዊ ሁለተኛ ሲኖዶስ ማለት ነው። ስድስተኛው እንደዛም 8 አይደል ያሉት 8 የሥርዓት መጻሕፍቶች አሉ አይደል? ገጽ 377 ላይ እንዲህ ብሎ ትእዛዙን ያስቀምጥልናል። ይቅርታ ሰባተኛው የሐዋርያት ሲኖዶስ የቀለሜንጦስ ቀኖና ነው። ይሄ ቀለሜንጦስ ታውቃላችሁ፣ የቅዱስ ጴጥሮስ ደቀ መዝሙር ነው። ቀለሜንጦስ የቅዱስ ጴጥሮስ ደቀ መዝሙር ነው እና ከዚህ ቀኖናው ላይ እንዲህ ብሎ ይነግረናል። ቀኖና 76 ላይ ቀኖና 76 እንዲህ ይላል። ኤጲስቆጶስ ጳጳስ ማለት ነው ለመኳንንት ለባለስልጣናት መገዛት አይገባም። ምን ማለት ነው? ማሸርገድ የለበትም። ለፖለቲካ መገዛት የለበትም። ለዚህም ነው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ ካህናት ፖለቲካው ሲገቡ ስናይ ምን በሽቀው። ትክክል ነው። አያችሁ ይሄ መጽሐፍ እንደዛ የሚናገረው ልክ አሁን እንደዛ ዝም ብሎ ቄስና ዲያቆን እንዳትነኩ፣ ኤጲስቆጶስ እንዳትሳደብ፣ እንዳትንቅ ብቻ አይደለም፣ የእነሱም አለበት። አንተ እንዳትሳደብ ምናምን አይደለም አለበት ለነሱ ለባለስልጣናት። እሺ አይ ለፖለቲካው እገዛለሁ፣ ለተመረጠው መንግስት እንበረከካለሁ ካለስ ኤጲስቆጶስ ከክርስቶስ ወታደርነት ራሱን ይጥል ዘንድ ማዕረጉንም ያጓድል ዘንድ አይገባም ካለ በኋላ ከመኳንንትነት ስራ በማናቸውም ላይ አይሾም ያለው የሚሻለውንና የሚያምረውን ወደ ቤተክርስቲያን መግባቱ ነው እንጂ ወደ መኳንንት ስራ መግባትን ከመረጠ ወደ ባለስልጣን ወደ ፖለቲካ ስራ መግባት ከመረጠ እና ወደ ምድራውያን ጭፍራዎች ከገባ እና የሰማዩ ንጉሥ ወታደርነት ከተወ ሹመቱን ይተዋት። በቃ ተው። ለምን ምዕመናን ታሰናክላለህ? እንዲህ ይላል እግዚአብሔር ለሁለት ጌታ መገዛት የሚችል የለም ይላልና አንዱን ያስቆጣል፣ ሌላውን ያስደስታል። የትኛውም ሊቃነ ጳጳስ ኤጲስቆጶስ የሚል ማንኛውም ጳጳስ ፖለቲካ ውስጥ ለመንግስት ተገዝቶ ማድረግ የለበት። ዛሬ አለ የለም? አለ። ሰባተኛው የማን ትእዛዝ ነው? የሐዋርያት ሲኖዶስ። ማን የጻፈው? ለዛው ቀለሜንጦስ የቅዱስ ጴጥሮስ ደቀ መዝሙር በመጀመሪያው ክፍለ ዘመን የነበረ አባት። ቀኖና 76 ፈጽሞ ተከለከለ። እዚህ ላይ ለጳጳሳት ለናገረ ካህናትስ ቄሶች ይችላል አይችሉም? ይሄ ቁጥር 78 ላይ ቀኖና 78 እዛው ገጽ ላይ ስለ ካህናት ይላል። ካህናት ለዚህ ዓለም ገዢ አይገዙ። ምን ማለት ነው? ለመንግስት ስርዓት አይገዙ ማለት አይደለም። መንግስት የሚያወጣውን ህግ፣ ፖሊሲ፣ ስርዓት፣ መመሪያ አክብሩ ማለት አይደለም። ለፖለቲካ አይገዙ። የሚገዙ የሉ
ቄስ ሆኖ ፖለቲካ ውስጥ የገባ ሰው የለም። በቃ ቅድም የምናን አወራን አይደለም? ሲተገበር ይህም ጭምር ይተገበራል፣ የእኛም ይተገበራል። አቤቱ ማረን ነው ማለት ያለብን እንጂ በትክክለኛው በዚህ በሐዋርያ ሲኖዶስ ስርዓቱ እንኳን ከመጣን ማናችንም አንተርፍም። ማይተርፈው የቅዱስ ሲኖዶስ አባላት ካህናት ብቻ ሳይሆን እኛም ጭምር ምእመናን። ስለዚህ ለኤጲስቆጶስም ክልክል ነው፣ ለካህናትም ክልክል ነው። ዛሬ ቤተክርስቲያናችን የምትፈተነው በዚህ ምክንያት ነው። ልጆቼ ይበልጡብኛል ቢሉ ኖሮ ልጆቻችን ይበልጣሉ ከተባለ ለመኳንንት መገዛት አይገባም። እውነትን እውነት ማለት አለባቸው፣ ሐሰትን ሐሰት ማለት አለባቸው። ይሄ ለቀሳውስትም እዚህ ጋር ካህናትም ጭምራል። ለዚህ ዓለም ገዢ አይገዙ ይላል። ከነ ደግሞ ለኤጲስቆጶሳትም ጭምር አትቀላቀል ነው የሚለው። ከዛስ አይ ለመንግስት ባለስልጣን መሆን ፈልጋለሁ ካለስ የቤተ ክርስቲያን ሹም ለመሆን ቢፈልግ ይሻር ይሰናበትም ነው የሚለው። ጭራሽ አይ እዛ የፖለቲካ ካቢኔ አባልም ነኝ እዚህ ጋር ደግሞ ቄስ ቀዳሽም ጠቅላይ ቤተ ክህነት ካለስ ይሻር። ይኸው አሁን እኔ ለመግለጽ የፈለግኩት እኛንም ሁላችንም ማማከል አለበት። ይህን ብቻ ማንበብ የለብንም። ቅድም እንዳነበብ ነው ይህን ብቻ ማንበብ የለብንም። ለኤጲስቆጶሳት እዚህ ውስጥ መግባት እንደሌለባቸው ክልክል መሆኑ ከታወቀ፣ ካህናትም እንደዚህ መግባት ክልክል መሆናቸውን አውቀን ከተረዳን፣ ምዕመናንም ካህናትም ከተረዱት፣ እኛም በበኩላችን ደግሞ አይታችኋል። ልክ እንዳነበው ነው ቅድም። እኛም በበኩላችን ቁጥር 52 ላይ ሥርዓተ ጽዮን ላይ እዚሁ መጽሐፍ ላይ ቄስና ዲያቆን የተሳደበ ቢኖር ይታገድ ይላል። እኛንም ይመለከታል። ምክንያቱም ብዙዎቻችን ቄስና ዲያቆን የምንሳደብ ሰዎች አለና ሲተገበር እኛ የምንፈልገው ብቻ አለም ተለቅሞ ይተገበረው እኛንም ጭምር ያካትታል። ስለዚህ ከአሁን በኋላ የተሳደብን ሰዎች ቀኑና ንስሐ እንግባ። ሳናቀው ቄስ ዲያቆን የተሳደብን ያልተሳደበን ሰዎች እግዚአብሔር ደግሞ ከአሁን በኋላ አንደበታችን ጠብቆ ያቆይልን። በማወቅም ባለማወቅ አትጠይቁ አልተባለም። ሰው ብዙ ጊዜ ያምታታል። እንዲህ ሲያጠፉ ካየውስ ተናገራቸዋ። ሳትሳደብ ማውራት አትችልም እንዴ? ካልሰሙስ ለእግዚአብሔር ስጠዋ። ማን ተሳደባለ? እዚህም በደንብ ማወቅ አለብን። አንዳንድ ሰዎች የሚናገሩት ይህንን ነው። ቄስና ዲያቆን የተሳደበ ቢኖር ይታገር ነው የሚለው። በቃ ከተተገበረ የቅዱም ብቻ ይሄም ይተገበራል። ሥርዓተ ጽዮን ነው እንጂ ልክ እኛን የሚጠላን እየለቀም ነው። ኧረ አንሳሱ ግል አንልም። እሺ ማህበራዊ ሚዲያ የምናገለግል ሰዎችስ? የሚሰብክ ሰው አለ፣ የሚያስተባብር ሰው አለ፣ እዚህ መልካም ስራ የሚሰራ ሰው አለ። ይህም በተመለከተም ይሄ ላይ እዚህ ላይ ያለ ሥርዓተ ጽዮን በጣም ይገርማቸዋል። የሌለ ነገር የለም እዚህ ላይ ላንብብላችሁ እሷንም በዚህ አጋጣሚ ስራችን በደንብ እንድናቃት ማህበራዊ ሚዲያ በተለያየ መንገድ የምናስተምር ሰዎች በሰንበት ቤት፣ በማህበራት፣ በቲክቶክ ብቻ በተለያየ መንገድ የሚያስተምር ሰው አለ። ላይቭ ስትሪሚንግ የሚያስተምር አለ። በአካል ሰንበት ቤት ማህበራት ላይ ቤተክርስቲያን አውደ ምሕረት ላይ ምናምን የሚያስተምር ሰው አለ። ካህናትን አይደለም ምዕመናን እንደኛ ነፃ ተሳትፎ ነፃ አገልግሎት የሚሰጥ ሰው አለ። አምስተኛው የሐዋርያ ሲኖዶስ የስምዖን ቀኖና የመጀመሪያ ሲኖዶስ ላይ አንቀጽ 78 ተመልከቱ። ገጽ 261 ላይ በሉ ተመልከቱ። አሁን በደንብ ስሙት። ሰዎችን ለጥሩ ተግባር የሚያስተምር ቢኖር ይላል። ማናችንም አለ ሰዎችን ለጥሩ ተግባር የሚያስተምር ቢኖር አለ ለሰላምና ክርክርን ለመቁረጥ በመካከላቸው ቢገባ በዚህ አይመካ። በቃ ማንኛውም ሴትም ሆንክ ወንድ በተለያየ መንገድ በሰንበት ቤት ሊሆን ይችላል፣ በማህበራት ሊሆን ይችላል፣ በማህበራዊ ሚዲያ ሊሆን ይችላል፣ በጽዋ ማህበራት ልንገኝ እንችላለን። ለጥሩ ነገር የምናስተምር ከሆነ ግን አትመካ። ምን እናርግ? በቃሉ 1 በአይኑ 2 እና
በነፍሱ 3 ንጹህ ሆኖ መገኘት አለበት። አይታል። ሰው እኮ ያስተማርክ ነው። ሰዎችን ለጥሩ ተግባር የሚያስተምር ቢኖር እያለን ነው። በዚህ አትመካ። ግን በምን ንጹህ ሁን? በንግግርህ፣ በቃል፣ በአይንህ 2 በነፍስ ንጹህ ሆኖ መገኘት አለበት። ለምን? ይህ ስራው አይደለምና። ይሄ ማስተማር መምከር የማስተማር ነው። የቤተክርስቲያን ስርዓት የካህናት ነው አይደል? እኔ አሁን እያስተማርኩ ያለሁት እኮ የኔ ስልጣን አይደለም። እንደ ትክክለኛ የቤተክርስቲያን ስርዓት ከመጣን እኮ እንደዚህ አይነት የቤተክርስቲያን ትምህርት ማስተማር ያለበት ቄስ ነው። እኔ ዲያቆን ነኝ። መስበክ ማስተማር ያለበት ማን ነው? ቄስ ነው። በነገራችን ላይ ይህ ስራው አይደለምና። ስራችን ምንድን ነው? እኛ የካህናትና የኤጲስቆጶስ ተግባር ነው እንጂ ማስተማር መምከሩ ማለት ነው። አንተስ ማስተማር ይነቀፋል? አይነቀፍም። በእርግጥ ስራው ያንተ አይደለም፣ የቄስና የኤጲስቆጶስ ነው። በማስተማር ግን አትነቀፍም። ግን መደበኛ ስራ ምንድን ነው? ግን በመጀመሪያ ራሱን ያስተካክል። ይህን አድርጎ ደግሰ ይሁን መጀመሪያ። ቀጥሎስ ከዚያ ሰዎችን ማስተማር ይጀምር። መጀመሪያ ማን አስተካክል ይላል? ራሱን ያስተካክል። በእግዚአብሔር ዘንድ የተማሩ ይሆናሉ፣ ለመልካም ነገርም መሪዎች ይሆናሉ ተብሏልና መጀመሪያ ራስን አስተካክል። ይኸው ስርዓቱ የሚለው ነው። አሁን እኛ እዚህ ውስጥ አለን። ቲክቶክ ላይ ያለን ሰዎች እዚህ ውስጥ አለን። እዚህ ውስጥ እንመደባለን። አሁን 5ኛው የሐዋርያት ሲኖዶስ ነው የሚያዝዘው። ሰዎችን ለመልካም ነገር ማስተማር፣ ስነ ምግባርን በለው፣ የቤተክርስቲያናችን አስተምሮ በለው፣ ቀኖና በለው፣ ዶግማ በለው ጥሩ ነገር ነው። በዚህ ግን አትመካ። እኔ እኮ ነኝ ይህን ምዕመን እኮ ያነቃሁት አትበል። እኔ ባልኖር ኖሮ እኮ የማህበረሰብ ላይ እኮ መናፍቅ ይሆን ነበር አትበል። አትመካ። ምን አርግ? በቃል በአይን በንጽህና ምን እንሁን? ንጹህ ሆኖ መገኘት አለበት። ሲጀመር የሥራ ያንተ አይደለም። ማስተማር የማን ነው? የካህናትና የኤጲስቆጶስ ተግባር ነው እንጂ አንተ በማስተማር እኮ አትነቀፍም። ግን መደበኛው ሥራ የማን ነው? ይሄ የካህናትና የኤጲስቆጶሳት ነው። በመጀመሪያ ምን አድርግ? ራሱን ያስተካክል። አንተ መጀመሪያ ንስሐ ግባ። ንስሐ ብሎ ከመስበክ በፊት ንጹሐን ሁኑ ከማለት በፊት አንተ ንጹሐን ሁኑ መጀመሪያ። ስጋው ደግሞ ተቀበሉ ከማለት በፊት አንተ ስጋው ደግሞ መጀመሪያ ተቀበል። ይህን አድርጎ ደግሰ ይሁን። ከዛስ ከዚያ ሰዎችን ማስተማር ይጀምር። ኦርደሩን አይታችሁታል። አትመጻደቅ። ስንት ጉረኛ አለ እኮ እዚህ ቲክቶክ ላይ። ልክ እኛ ቲክቶክ ላይ በመምጣታችን ሰውን ከጨለማ አሰራት የፈታ ነው የምንመስል ሰዎች አደረኛ አይደለን የምናደርገው። አትመካ ነው የሚለው። በቃ አለቀ። ይተው እኮ አይደለም የሚለው። ማስተማሩ ይተው እኮ አይደለም የሚለው። አትመካ ነው፣ አይመካ ነው የሚለው። ድብና አድርጎኛን ይመለከታል። ያው አይታችኋል። ከዚህ ማንኛውም ሰው ለሰዎች መልካም ማስተማር ትችላለህ። ይኸው እዚህ ጋር ቃሉ ሰዎች ለጥሩ ተግባር የሚያስተምር ሰው ቢኖር ነው የሚለው እኮ። በቃ ለጥሩ ነገር ካስተማርክ ክፋት የለውም እሱ። ግን አትመካበት። መጀመሪያ ግን አንተ ራስህ ምን ሁን? ተስተካከል። ከዚያ ሰዎች ማስተማር ትጀምራለህ። አሁን እኛ ምንድን ያደረግነው? ገለበጥ ነው። እኛ አልተስተካከልንም። እኛ ደግሰዋለን፣ ሰው እናስተምራለን። በዛ ላይ እንመካለን። ይሄ ተግባር ይሄ መጽሐፍ ከተተገበረ እኛ እንተርፋለን ነው። የትኛው የቲክቶክ መምህር ነው? የትኛው ቲክቶክ ላይ የምናገኘው መምህር ነው? መጀመሪያ ራሱን አስተካክሎ ደግ ሰው ሆኖ በቃሉም በአይኑም በነፍሱ ንጹህ ሆኖ ተገኝቶ እያስተማረ ያለው። እኛ ሲሆን ይላል ህግ። እኛን የሚነካ ህግ እንዝለለው። ስለዚህ እኔ ብቁ አይደለሁም ማለት ነው። ሌላውን ሰው አላውቅም። ስለ ራሴ ሳወራ ይሄ መስፈርቱን ያላሟላው በቃሌም በአይኔም በነፍሴም ንጹህ አይደለሁም። መጀመሪያ ራሱን ያስተካክል። እኔ ራሴን ገና አላስተካከልኩም። ስለዚህ ሰዎችን ለማስተማር ብቁ አይደል። ስለዚህ መምህር አትበሉም ነው። ለዚህ ነው በነገራችን ላይ ከዚያ እኮ ነው ሰዎችን ማስተማር ይጀምር የሚለው። እኔ ለማስተማር ገና ሰውን ገና አይደለኝም። ለምን ገና ነኝ? ደግ ሰው አይደለሁማ። ደግ ሰው ይሁን እኮ ነው የሚለው እዚህ ጋር። ስለዚህ ደርሶ የቤተክርስቲያን ስርዓት ተቆርቋሪ አንምሰል። እሺ
አንዳንድ ሰዎች አሉ በጣም በወቅታዊ ቤተክርስቲያን በጣም የተቆረቆሩ ሰዎች ቤተክርስቲያን ሰዓት ተጣሰ እኮ እንደዚህ ተባለ እኮ። ደርሶ ተቆርቋሪ አንሁን። ከተቆረቆር ይሄ መገኛን ይመለከተናል። እኛ ኦርቶዶክስ ነን። እኛ ኦርቶዶክስ ከሆንም መጽሐፍ ቅዱስ ምንድነው? በእንዴት ነው? በምልአት። እኛ ይሄ መጽሐፍ ቅዱስ የምንቀበለው በምልአት ነው። የማቴዎስ ወንጌል ስንቀበለው በሙሉ ነው። ከብሉይ እስከ ሐዲስ ከኦሪት ዘፍጥረት ጀምሮ እስከ ራዕየ ዮሐንስ የምንቀበለው እኛን የሚነካን እየዘለን አናልፍም። መጽሐፍ ቅዱስ የምንረዳው እኛ በምልአት ነው። እኛ ኦርቶዶክስ ነን። እኛ ቆንጥር አይደለም። እኛ መናፍቅ አይደለም። ካህናትን የሚነካ ጳጳሳትን የሚነካ ቃል ሲሆን እሰይ ውፋይ ደስ ሲል እንላለን። እኛን የሚነካ ሲሆን ደግሞ አይ እንላለን። ኤጭ የሚባል ነገር የለም። ከተገበረ ሙሉ ነው መተግበር ያለበት። ስለዚህ በዚህ አጋጣሚ የራሳችን እንድናይ ያደርገናል። በቃ አለቀ። ይሁን ይህ በዚህ አጋጣሚ ጭፈራ ቤት ለሚገባ ሰው ከላይ አለላችሁ ቁጥር 77 ላይ ወደ ዘፈና ወደ ዳንኪራ በጭፈራ ቤትም ወደሚደረገው ፉከራ ወይም ወደሚገዳደሉበት ወይም ዶሮዎችና በጎች አንዱን ከሌላው ጋር ወደሚያጋጥሙበት ወይም የፈረስ ጉጉሳና በጦር መወጋጋት ወደሚኖር የሚመላለስ ይህን ይተው ይላል። ወደዚህ የሚገባ ሰው ካለ ይተው፣ ከእርሱ ይመለስ፣ ስራውንም ይተው፣ የአረመኔ ስራ ነውና እምቢ ካለ ይለይ ይላል። ምን የሚገባ ወደ ዘፈን ወደ ዳንኪራ ወደ ጭፈራ ቤት የለም። እኛ ውስጥ ተውት። አገልጋይ የለም። እንደዚህ አገልጋይ ናይት ክለብ የሚገባ የለም። ጭፈራ ቤት የሚገባ ሰው የለም። ይሄ መሰንቆ የተገዘገዘ ፉከራ የሚገባበት ቤት የለም። ይተው ይላል። ካልተመለሰስ ስራውንም ይተው፣ ይህን ተግባሩ የአረመኔ ስራ ነውና። ከዛስ እምቢ ካለ ይለይ ይላል። ከቤተክርስቲያን እኮ ነው የሚለየው። አምስተኛ ሐዋርያ ሲኖዶስ የስምዖን ቀዳማዊ የመጀመሪያ ሲኖዶስ አንቀጽ 77 ላይ አለ። ይሄ ምን ዝለለው? ማናችንም አንተርፍም እላችሁ ለዚህ ነው። ማናችንም። በዚህ አጋጣሚ ፕሮቴስታንቶች ካላችሁ ያው ተመልከቱ። እናንተ ዘፈን አታወግዙም፣ እናንተ ጨፈራ አታወግዙም። ብዙ ኦርቶዶክስ እኮ ጨፋሪ ነው፣ ብዙ እኮ ደናሽ ነው። እናንተ እኮ ይኸው ተጻፈ እኮ ይኸው ጭራሽ እኮ ይተው ብቻ እኮ አይደለም የሚለው ይለይ እኮ ነው የሚለው። በዚህ አጋጣሚ ፕሮቴስታንቶች እባካችሁን ቀና ልቦና ካላችሁ ይኸው እናንተ እኮ ስለማታወግዙ ነው ሰው ዘፋኝ ይኸው ተነገረ እኮ ወደ ዘፈን ወደ ዳንኪራ በጭፈራ ቤት እኮ እየዘረዘረው ወደ ፉከራ ቤት ወደሚገዳደሉበት ሰዎች እኮ አሉ። አሁን ይሄ ዶሮና በጎች አንዱ ካንዱ ወደሚያገጡት ማለት ይሄ ጫዋታ አለ አይደል? ይሄ ዳማ ምናምን ፑል ምናምን ከረምቡላ ቁማር ቤት ወደዚህ የሚል በሙሉ ሰው የአረመኔ ስራ ነውና እኮ ነው የሚለው። እምቢ ካለ ምን ይሁን? ይለይ፣ ይተግበር የተዛዛውን እኛ ላይ። ይሄን የሚያደርግ ሰባኪ እኮ አይደል የሚለው። ይሄን የሚያደርግ ቄስ ዲያቆን እኮ ምዕመናንም ጭምር ሁላችን እኮ የሚመለከተው ይተግበር ካልን ስርዓቱ ይሄም ጭምር ይተገበራል። እግዚአብሔር አምላክ ሁላችንም ያስተካክለን። በእውነቱ ማናችንም ከቤቱ አያጥፋን። አንዳንድ ጊዜ ሳናቀው ስለምንናገር ምን ሊሆን እንደሚችል ስለማናቀው ሲተገበር ይሄም ጭምር ነው የሚተገበረው። የሐዋርያ ሲኖዶስ እንዲተገበር ከፈለግን መስተካከል ከማን ይጀምር? ከኛ አለ እኮ ብዙ አገልጋይ አለ። ብዙ አገልጋይ ሰው የሚያፍርብን አውደ ምሕረት አግኝተነው ጭፈራ ቤት የምንገናኝ ሰዎች እኮ አለ። ቄሶ ዲያቆኑ ነው እኮ ከምዕመናን እኩል እኮ ጭፈራ ቤት የሚገናኝ እኮ አለ። ፉከራ ቤት ማይቀር ሰው አለ። የሐዋርያ ሲኖዶስ ምን ያዛል? ከዛ ለቤተክርስቲያን በጣም ነው የምቆረቆረው። የቤተክርስቲያን ነገር ሲነካ ያመኛል። ይሄም ሊያምህ ይገባል። ይሄም እኮ ሊያምህ ይገባል። መጀመሪያ አንተ ከጭፈራ ቤት ውጣ። እስቲ ከዘፈን ቤት መጀመሪያ ውጣ። አንተ መጀመሪያ ከዳንኪራ ቤት አንተ ውጣ። መጀመሪያ አንተ የምን ተግባር ነው ይሄ? የአረመኔ ስራ ነው።
መጀመሪያ አንተ ከዚህ ተለይ። ያስወግዛል። እና ብዙ ፕሮቴስታንቶች ቤተክርስቲያን በዘፈን ናይት ክለብ ምናምን ዝም ትላለች። ይሄ ኧረ ምን ትላለች? ኧረ ተጽፎልናል። ከተነገረንም ይሄ አለ። ልጨምር ስርዓቱን ብናየው ጥሩ ነው ብዬ ስለማስብ እዚሁ ላይ የሐዋርያት ሲኖዶስ ላይ አሁንም ማሳያችሁ ሰባተኛው የሐዋርያት ሲኖዶስ የቀለሜንጦስ ቀኑና ቀለሜንጦስ ማለት የቅዱስ ጴጥሮስ ደቀ መዝሙር ነው። ቀለሜንጦስ ቀኑና 50 ላይ እንደዚህ ይላል። ቀኑና 50 ላይ ኤጲስቆጶስና ሌላውንም ስለመሰደብ ይላል። ኤጲስቆጶስ ጳጳስ ማለት ነው። በዚህ አገላለጽ የሰደበ ወይም የረገመ አላውቀውም ያለ አይገርምም? እኔ ብፁዕ አቡነ ገሌ የሚባል ነገር አላውቅም ያለ እና እንደ ሰነፍ የቆጠረ ከማዕረጉ ይሻር። ያው ይህን የተናገረው ማን ነው? ቀለሜንጦስ። አንቀጽ ስንት ነው? 50 ላይ ኤጲስቆጶስን ጳጳስን ማለት ነው የሰደበ ወይም የረገመ አላውቀውም ያለ እሳቸውን ባገኝ አልሳለም የምንላቸው የሉ አላውቀውም ያለ እና እንደ ሰነፍ የቆጠረ ምንም እኮ አያውቁም ያለ ከማዕረጉ ይሻር። ትእዛዙ ይሄ ነው። ምን ያክል ሕግ የተላለፈ እንደሆነ በዚህ አጋጣሚ እንድታውቁ። እሺ ይሄ ማለት ግን ቢያጠፉ ዝም እንበል ማለት ነው አይደለም። ትእዛዝ አለው። ይኸው እዚህ ጋርም አለ። ኧረ አንዳንዶቹን ያነቡና ኧረ እዚሁ ላይ ይሄ ቅጽ ስንት ላይ ነው? አንቀጽ ስንት ላይ? 50 ላይ 53 ተመልከቱ። ይኸው የራሱ ቀለሜንጦስ ነው። ሰባተኛው የሐዋርያ ሲኖዶስ የቀለሜንጦስ ቀኑና ነው። 53ኛው ተመልከቱ ምን እንደሚል። ለአንድ ሀገረ ስብከት የተሾመ ኤጲስቆጶስ ጳጳስ ወይም ቄስ ቢኖርና ይላል ካህናቱና ሕዝቡን ቢተዋቸው መንጋውን ቢተዉት። እንዲህ የሚተዉ ጳጳሳት የሉ አሉ። ከዛስ በትእዛዝ ባይጎበኛቸው ምዕመኑ ቢተዋቸው እረኛ ባይሆናቸው ሊቀ ጳጳስ እግዚአብሔር መፍራትን ባያስተምራቸው ከእነርሱ ይሻር። ጉዳዩን አቃሎ በዚያ ቢቀመጥ ከማዕረጉ ይወገድ። አለ ለአንድ ሀገረ ስብከት የተሾመ ጳጳስ ህዝቡን ቢተዋቸው እኮ ነው የሚለው፣ ቢረሳቸው። ከእንደገናስ በትእዛዝም ባይጎበኛቸው ልጆቼ ብሎ መከራቸውን ችግራቸውን ባያይላቸው እግዚአብሔር መፍራትን ባያስተምራቸው ከእነርሱ ይሻር አለ። ለእኛ ብቻ ለሚተነገረው ለማለት ፈልጌ ነው። ምን ነው ወቀርከን እንዳትሉ ዛሬ ብዬ ነው። ይኸው አለ ለኤጲስቆጶስም አለ። አይዟችሁ ለሁላችን የተነገረው። ምክንያቱም ይሄ ሐዋርያ ሲኖዶስ ነዋ። ለጳጳሳት እንደ ጳጳሳት ልካቸው፣ ለቀሳውስትም እንደዚያው፣ ለዲያቆን እንደ ዲቁናቸው፣ ለእኛም እንደ ልካችን ተነግሮናል። ስለዚህ አንድ ሀገረ ስብከት ሊቀ ጳጳስ ለምዕመኑ ድምፅ መሆን ካልቻለ፣ ህዝቡን ካልጎበኛቸው፣ በትእዛዝም ሄዶ ባይጠይቃቸው ምን ይሁን? ይሻር ነው የሚለው። ሲኖዶሱ ይህንን ተግባራዊ ቢያደርግ ማለት ነው። ልብ በሉ እዚህ ጋር ይሻሩት ነው የሚለው አይደለም። እኛ አይደለም የምንሽረው። ምን እንደሚለው ይሻር ነው የሚለው። ሻሪው ማን ነው? ቅዱስ ሲኖዶስ። እኛም እንደው ብናደርገው ለቅዱስ ሲኖዶስ ማመልከት፣ ብፁዕ አቡነ ገሌ እየጎበኙን አይደለም፣ ህዝቡንም ትተውናል። ይኸው ህዝቡን ቢተዋቸው እኮ ነው የሚለው። በዛ ላይ እኛ ሀገረ ስብከት እኛ ደብር መጥቶ አያውቁም። በትእዛዝም ባይጎበኛቸው ጠርተናቸው አይመጡልንም። አንድ ቀንም ቃለ እግዚአብሔር ነግረውን አያውቁም። ቅዱስ ሲኖዶስ ይህን አይቶ ችግራችንን እንዲቀየርልን ማድረግ ያለበት ይህንን ነው። መሳደብ አይችልም፣ ማንጓጠጥ አይችልም። ድምፁ ማሰማት ግን ይችላል።
ከዚህ ለእኛም አለን ማለት ነው። እዚህ ለአንድ ሀገረ ስብከት የተሾመ ጳጳስ ህዝቡን ቢተዋቸው ነው የሚለው፣ መብቱ ነው የሚለው፣ እንደፈለገ ይሁን ነው የሚለው፣ ማንም ንክች እንዳያደርገው ነው የሚለው። አትደራደርም ቤተክርስቲያን በህዝቦቿ ላይ። እኛ ልጆች የሆነው እኮ አባት ስላለ ነው። አባት የተባሉት እኮ እኛ ልጆች ስላለን ነው። ይህ መታወቅ አለበት። እቺ ሐቅ አቁን መነጋገር ያለብን አይደል? ሐቅ አቁን መነጋገር ያለብን፣ እውነት መናገር ከተባለብን እውነት መናገር ያለበት። ከዚህ አንጻር መናገር ትችላለህ። የቀለሜንጦስ ቀኖና ቀኖና ስንት ነው የሚናገረው? 53ኛ። ባለፈው ሲኖዶስ አውግዞ የለም በግለሰብ የታተመን ገድለ ተክለ ሃይማኖት፣ ገድለ ዮሐንስ መጥምቅን የቤተክርስቲያን ስርዓት ስለሚያዝለት ትእዛዙ ያዘዋል። ይኸው ተመልከቱ። ሁለተኛ ሐዋርያ ሲኖዶስ ትእዛዝ ላይ አንቀጽ 40 ተመልከቱ። መናፍቃን በውሸት የጻፉትን መጽሐፍ ያሳየ ህዝብንና ካህናትን ለማጥመድ እንደ ቅዱሳት መጽሐፍት ቆጥሮ ወደ ቤተ ክርስቲያን ያስገባ ሰው ቢኖር ይሻር ይላል። ይኖራል ማለት ነው እንደዚህ አይነት የሚሰራ ሰው። ትእዛዝ ስንት ላይ? 40 ማንን ያዘዘ? ሁለተኛው የሐዋርያ ሲኖዶስ ትእዛዝ ነው። ይኸውል ለማሽቀበጣ ለምንናገረው መናፍቃን በውሸት የጻፉትን መጽሐፍ እኮ ነው የሚለው። አድርገዋል እኮ የታደሱ መናፍቃን ገድለ እስጢፋኖስን በውሸት አሰትመው እኮ አሰራጭተዋል። ትእዛዝ 40 ላይ መናፍቃን በውሸት የጻፉትን መጽሐፍ ያሳየ እኮ ነው የሚለው። ልክ እንደ ትክክለኛ ትምህርት ያሳየ ህዝቡንና ካህናትን ለማጥመድ እንደ ቅዱሳት መጽሐፍት ቆጥሮ አይታችኋል። ንግግሩ ወደ ቤተ ክርስቲያን ያስገባ ቢኖር ይሻር። ለዛ ነው ዮሐንስ መጥምቅ 10 ጊዜ ተወልዷል፣ ከአዳምና ከሔዋን በፊት ነበረ ብሎ ለተናገረው ግለሰብ ያሳተመው ነባሩ ገድለ ዮሐንስ መጥምቅ ሳይሆን ጥንታዊው ገድለ ዮሐንስ መጥምቅ ሳይሆን በግለሰብ የታተመው ተወግዟል። ይህ ትእዛዝ ስላለ ነው እዚህ ጋር። ስለዚህ መታወቅ አለበት። እሺ ምዕመናን ጳጳስ ካጠፋ ጳጳሱ አጥፍቷል ብለው ለቅዱስ ሲኖዶስ መጠየቅ አለባቸው። ይችላሉ ሳይችሉ? ይችላሉ። መሳደብ ነው የማይችሉት፣ መጠየቅ ይችላሉ። ማን የተናገረን? የሐዋርያ ሲኖዶስ። እኛ አለን። በዚህ አጋጣሚ መብታችንም ግዴታችንም እንድናውቀው ነው ምንማር ያለ ነው። ይኸውና 7ኛ የሐዋርያ ሲኖዶስ የቀለሜንጦስ ቀኖና ነው። ቀለሜንጦስ ነው የተናገረው። ነገራችን ላይ ቀኖና 69 ተመልከቱ። ቀኖና 69 ወዳጆች ተመልከቱ። ይሄ ወደማይገባው ኤጲስቆጶስ መሸጋገሪና ወዳጆች ምዕመናንና ካህናት ኤጲስቆጶስን ቢከሱ በደንብ ስሙ። ወዳጆች ነው የሚለው። እኛ ምዕመናን እና ካህናቶቹ የሀገረ ስብከቱ ጳጳሱን ቢከሱ መክሰስ አይችሉም ነው የሚለው አይደለም። ግን እንዴት አድርገው? በዚያ ቦታም ሕግን ስለመተላለፉ ያዘዝነውንም በመለወጡ ሐዋርያት ያዘዙን ትእዛዝ በመለወጡ የሚሟገታቸው ሰው ባይኖር ለእነሱ ቅርብ በሆኑ ኤጲስቆጶሳት ይክሰሱት። ይቻላል። አጠገብ ላለ ሀገረ ስብከት መንገር ወይ ለቅዱስ ሲኖዶስ አባላት ሄደው መንገር ትችላለህ። ስለዚህ ምዕመናን ይኸው ወዳጆች ነው የሚለው። ምዕመናንና ካህናት ኤጲስቆጶስን ቢከሱ ነው የሚለው። ከሳሾቹ መናፍቃን አይደለም። ከሳሾቹ መንግስት አይደለም። ወዳጆቹ ምዕመናንና ካህናት ኤጲስቆጶስን ቢከሱ ጥፋቱ ምን? በዘር ነው ምን ከሰው? የኛ ብሔር አይደሉም ሊቀ ጳጳሱ ይነሳሉም ብለና አይደለም። በዚያ ቦታ ሕግን ስለመታለፉ አይታችኋል። ኤጲስቆጶስ ጳጳሱ ያዘዝነውን የሐዋርያ ትእዛዝ በመለወጡ የሐዋርያ ትእዛዝ የጣሰ ነው፣ ዶግማ የጣሰ ነው፣ ስርዓት የጣሰ ነው፣ እኚህ ሊቀ ጳጳስ ስህተት የፈጸሙ ነው ብለን መክሰስ ይቻላል። ይህን ትእዛዝ የሰጠው ማን ነው? ቀኖና 69 የማን?
7ኛው የሐዋርያት ሲኖዶስ የቀለሚንጦስ ቀኖና እንዳትነኳቸው አይልም። ጳጳስ አይሰሳትም አይልም። ጳጳስ የሚከሰስ አይደለም አይልም። የት ግን ሚዲያ ላይ ነው የሚለው። በስነ ስርዓት አደራጅቶ ካህናት ለቅዱስ ሲኖዶስ የማቅረብ ስልጣን አለው። ያ ግን ምንከስበት ምክንያት ምን መሆን አለበት? በዚያ ቦታ ህግን ከተላለፈ፣ የቤተክርስቲያን ህግ ከተላለፈ፣ የሐዋርያት ሲኖዶስን ከለወጠ፣ የቤተክርስቲያን ስርዓት ካጓደለ እንጠይቃል። በመናፍቃን ግን አይደለም። ከመናፍቃን ምስክሮት አንቀበልም። መናፍቃን አሉ እንደዛ የሚሉ አላያችሁ? መናፍቃን እንደዛ የሚሉ ይሄ ጳጳስ እኮ ወልዷል፣ ይሄ ጳጳስ እኮ እንደዚህ አድርጓል፣ አንቀበልም። ይሄንን የመናፍቃን ምስክርነት አንቀበልም። ለዛም ነው ትእዛዝ ላይ እንዲህ ብሎ የሚናገረው የሐዋርያት ትእዛዝ ላይ አንቀጽ 51 ላይ ይህን ትእዛዝ ይናገራል። ይኸው ተመልከቱ። ሁለተኛው የሐዋርያት ትእዛዝ ላይ የሐዋርያት ሲኖዶስ ትእዛዝ ላይ አንቀጽ 51 ላይ በኤጲስቆጶስ ላይ ይላል፣ በጳጳስ ላይ የመናፍቃንን ምስክርነትና የአንድን ኤጲስቆጶስ ምስክርነት እንዳይሰሙ ይላል። አንድን ጳጳስ በአንድ ጳጳስ ብቻ አይከሰስም። የማን ሌላስ የመናፍቃን ምስክርነትም አንቀበልም። መናፍቃን ተሰብስበው ይሄ ጳጳስ ይነሳላችሁ ማለት የለባችሁ እንዲህ የሚሉ እኮ አሉ። ዛሬም የኛ ድምፅ የሆኑ መስሏቸው ጳጳስ እኮ ድሮ ቀረ፣ እኔ እኮ ዛሬ መናፍቅ እንኩት እኮ ይሄ ነገር አስጠልቶ የሚል ሰው አለ። የመናፍቃን ምስክርነት አንቀበልም በሉት። ያው ይደግመዋል እዚህ ጋር በኤጲስቆጶስ ላይ በጳጳስ ላይ ማለት ነው ከመናፍቃን ምስክርነት አይቀበሉ። ትእዛዝ 51 ሁለተኛው የሐዋርያት ሲኖዶስ ትእዛዝ የመናፍቃንን ምስክርነት አይቀበሉ። አይቻልም። አንተ ተሐድሶን ወጥተሃል፣ በቃ አለቀ። አንተ መናፍቅን ወጥተሃል፣ አይመለከትም። መጀመሪያ ቤተክርስቲያን አንዱን ከቤተክርስቲያን አካል መጀመሪያ ተቆጠር። ይሄ ምን ይባላል? የሐዋርያት ሲኖዶስ። እንዴት አያችሁት? እስቲ ኮመንት ክፈቱላቸውን። እንዴት ነው ይሄ ነገር ቢተገበር ምን ይመስላችሁ? እንዴት አያችሁት ምዕመናን? አሪፍ ነው አይደል? አዎ ይሄንን ነገር ነው አሁን የምናስበው። ይሄንን ነው በቃ ቤተክርስቲያን በህግ በስርዓት እንሂድ ካለ ይሄ ሁሉ አብሮናልና እግዚአብሔር እኛንም ያስተካክለን። በእውነቱ መጀመሪያ ከኛ ነው የሚጀምረው። በዚህ አጋጣሚ ቲክቶክ ላይ ለሚያስተምር ሰው፣ በተለያየ ማህበራዊ ሚዲያ በተለያየ መንገድም እንደው ለምናገለግል ሰዎች ራሳችን እንዳንታበይ መጀመሪያ ራሱን ያስተካክል ነው የሚለው። በጣም ከባድ ነው። እና አንዳንድ ሰዎች እንደሚናገሩት ስርዓቱ ይከበር፣ ህጉ ይከበር እናለን። አዎ ይሁን፣ ቢተገበር ግን እነሱ ብቻ ለሚጸዱት እኛም እንጸዳለን አብረን። ቤተክርስቲያን ሊያጸዳት ፈልጎ ነው፣ እኛን እንጸዳለና። ካጸዳ ታዲያ አንተ የምትጠላውን ብቻ ነው እንደሚያጸዳው? እግዚአብሔር አምላክ የሚያዳላ አምላክ ነው እንዴ? አይ አንተ እንደፈለግኩን እሺ፣ ችግር የለውም እነሱም ብቻ ነው ማጸዳ ነው የሚለው። ይሄ በጣም የተሳሳተ ምልከታ ነውና እኔን እናጥራው ለማትፈልግ። እሺ ዛሬ እንዳሳዘንኳችሁ መቼስ ተስፋ አደርጋለሁ፣ እንደከበዳችሁ ማውቃለሁ። ግን ምን ላድርግ? ዛሬ አንዳንዶቻችሁ እንደሚከፋችሁ ማውቃለሁ። ምን ጉድ ነው ዛሬ የምታነሳብን እንደምትሉ አውቃለሁ። ያው ግን ግድ ነው፣ እንደዚህ አይነት ነገር መማር አለብን፣ በጣም አለብን። ያው እኔ ደግሞ ሀቅ መናገር አለብኝ። አይሻልም? አይመስላችሁ? እውነት መናገር አለብን። እዚህ የሚመኑ ሰዎች ሲጠፋ ለምን ዝም እንላለን? በቃ ሀቁን አይተን ከመሸበት እንደር። ያው በግልጽ እንዳሳያችሁ ኤጲስቆጶስ ፖለቲካ ውስጥ መግባት የለበትም፣ አይተናል። ካህናት ፖለቲካ ውስጥ መግባት የለባቸውም፣ ለመንግስት መገዛት ማሸርገድ የለባቸው። ትክክል።
አንድ የሀገረ ስብከት ምዕመናን ከካህናት ጋር ሆነው ኤጲስቆጶ መክሰስ ይቻሉ? አዎ። ማይቻለው መስደብ ነው። አለቀ። ቄስና ዲያቆን የሰደበ ይታገድ ይላል። ጭፈራ ቤት የገባ ዳንኪራ ቤት የገባ ሰው ይታገድ ይላል። እውነትና አውራ ከተባለ ጭፈራ ቤት የሚገባ የለም። ተውት። አገልጋዩ ምዕመናን የላችሁ ትገቡ። ናይት ክለብ የሚገባ ሰው የለም። የሰንበት ተማሪ ሆነ ታዲያ ይታገር የምትለው ታዲያ አንተን እንዳይነካ ነው ወይስ እኛን ሲሆን ይለፈን? ስለዚህ በደንብ አድርገን ይሄ ማንሳት አለብን። ሰማዕታት ምን አድርጓቸው ነው የሚለው? ቅድም አሳይች ምን ይላል? ሰማዕታት ምን አድርጓቸው ነው የሚለው? ያበርቷቸው አለ የሚለው። በቃ ለአርሲ ሰማዕታት ርዕስ ሳንቀይር የምናወራ ይሄንን ነው። ሰሞኑን በዚህ ጉዳይ ነው የምናረሰው። ክብረ ሲኖዶስን ዛሬ አንስተናል። ራስን መከላከል በክርስትና ደግሞ እናየዋለን። ይሄኛው እቺ እንዳትረሷት። ስለ ሃይማኖታቸው ምክንያት የሚሰደዱ ሰዎችን ምን አድርጓቸው ነው? እንደዚህ አይነት ሰዎችን ሊረዷቸው ይገባል፣ ያበርቷቸውም ጭምር። ፈቃደኛ ናችሁ? ቢያንስ እንችን እንኳን እንተግብራት። ትችላላችሁ። በግል መጽሐፍ መግዛት ትችላላችሁ። ይህ መጽሐፍ መግዛት ነው። ስክሪንሾት አንሱትና ግዙት ትችላላችሁ። ገበያ ላይ አለ። ይኸው ስክሪንሾት አንሱና ግዙት። ይኸው ታዲያ ስታነቡ እየዘለላችሁ እንዳታነቡ እሺ። ስታነቡ በሙሉ እሺ። እችን እንኳን ተግብራት። እንደዚህ አይነት በአርሲ የሚገኙ ሰዎቻችንን ልረዳቸው ይገባል አይገባም? ልናበረታቸው ይገባል ወይስ አይገባም? ስለዚህ በዚህ የሐዋርያ ሲኖዶስ ምክንያት ነው የምንረዳቸው። ለማሽቃበጥ ለማሽቋለጥ ምናምን እንደዚህ ለማሽቃበጥ ለማቆራጳስ አይደለም ምንረዳቸው። ለዚህ ነው ምናበረታቸው። የሐዋርያት ትእዛዝ ነው። እነዚህን ልትረዷቸው ይገባል ነው የሚለው። ያበርቷቸው ነው የሚለው። በርቱ። አሁንም የአርሲ ሰማዕታት በርቱ። እግዚአብሔር ያበርታችሁ። እናንተ እግዚአብሔር ያጠንክራችሁ። ሁላችሁም ጻፉ ኮመንት ላይ የአርሲ ሰማዕታት እግዚአብሔር ያበርታችሁ በሏቸው። አበረታቷቸው ነው የሚለው። ከዚህ ሁላችን ካሁን በኋላ ኮመንታችን የአርቲ ሰማዕታት እግዚአብሔር ያበርታችሁ በሏቸው። የሐዋርያት ትእዛዝ ነው። የስምዖን ቀናዊ ሁለተኛ የሐዋርያት ሲኖዶስ ወይ ደግሞ ስድስተኛ የሐዋርያት ሲኖዶስ ላይ አንቀጽ 42 ላይ የተናገረ ነው። እግዚአብሔር ያበርታቸው ብላችሁ መጻፍ አለባችሁ። የሚያበረታ እሱ ነው፣ የሚያጸና እሱ ነው፣ የሚያጠነክር እርሱ ነው። ማበርታት አለብን። ልትረዷቸው ይገባል የሚለው መርዳትም ጭምር አለብን እንጂ እዚህኛ መተ ምናምን ስላሰባሰብን ስላስተባበር ምናምን እናግዛቸው በቃ ምናምን ስለተባለ አይደለም። የሁላችን ኮመንት እሱ ነው። ካሁን በኋላ የሐዋርያ ሲኖዶስ ትእዛዝ ስላለብን ይሄን መተግበር ስላለብን ነው። ሐዋርያት አዘውናል። በሃይማኖታቸው ምክንያት የሚሰደዱ ሰዎች መከራ የሚቀበሉ በሰማዕትነት የሚያርፉትን እነዚህን ሰዎች መርዳት ማበርታት መንፈሳዊ ግዴታችን የሐዋርያ ሲኖዶስ ትእዛዝ ጭምር። ግልጽ ነው ሐሳቡ አይደል? ስለዚህ በዚህ አጋጣሚም የእንትኑን ጉዳይም በደንብ እንድናየው ፈልጋለሁ። ብዙዎቻችሁ እንደምታስቡት በዘፈን በጭፈራ ለቤተክርስቲያን አቋሟን አያችሁ አይደል? ካሁን በኋላ የሚገባ ለጭፈራ ቤት ካሁን በኋላ የሚገባ ሲኖራል
የሚገባ አለ? ካሁን በኋላ ይህን እያነበበ የሚገባ ሰው አለ? አይኑ እያየ ካሁን በኋላ ጭፈራ ቤት፣ ዳንስ ቤት የሚገባ ሰው አለ? አልሰማውም ይል ይሆን አንዳንድ ሰው። እና ይሄ ምን ያክል ከባድ እንደሆነ ትረዳ ነው። ስለዚህ አደራችሁ የምትገቡ ሰዎች ካሁን በኋላ እንዳትገቡ፣ ንስሐ ግቡበት። ድጋሚ አትግቡ። እሺ፣ ድጋሚ አትግቡ። በቃ እግዚአብሔር አይፈቅደውም። የሐዋርያትም ከልክለዋል። በግልጽ ነው። ብዙ ጊዜ ፕሮቴስታንቶች ይህን ስለማያውቁት የተፈቀደ የሚመስላቸው አይደለም። በግልጽ ነው። በቃ ይኸው ተጽፏል። ወደ ዘፈን እና ወደ ዳንኪራ በጭፈራ ቤት ወደ ጭፈራ ቤት ወደሚደረገው ፉከራ ኧረ ጎበዝ ኧረ ጎራው እያልክ ማለት ይሄ የተከለከለው አምስተኛው የሐዋርያት ሲኖዶስ አንቀጽ ስንት ነው? 77 ያዟት። በቃ አምስተኛው የሐዋርያት ሲኖዶስ አንቀጽ 77 ምን ይከለክላል? ማንኛውም ምዕመን ኦርቶዶክሳዊ ክርስቲያን ጭፈራ ቤት፣ ዘፈን ይከለክላል። የምን ስራ ነው ይሄ? የአረመኔ ስራ ነው። መጀመሪያ ምን አለ? ከእርሱ ይመለስ፣ ከዚህ ተግባሩ ይመለስ። ከዛስ ይህን ስራውን ይተው። ከዚያስ የአረመኔ ስራ ነውና ከዛስ እምቢ ካለ ይለይ። ኦርቶዶክሳዊ ማለት እንዲህ ነው። መጀመሪያ ያለብህ ከራስን ክልክል ነው፣ ክልክል ነው። ስለዚህ እችን እየፎከረ ሄዱ ምናምን በቃ ለሰባኪያን ደግሞ ይኸው ለሰዎች ለጥሩ ተግባር የሚያስተምር ሰው ቢኖር ለሰላምና ለክርክር ለመቁረጥ ክርክር እንዲተዉ ለሚጠቅማቸው ነገር የሚከማ ከሆነ ጥሩ ነው፣ ግን አይመካ። ምን ያርግ መምህር? በቃሉ በአይኑና በነፍሱ ምን ይሁን? ንጹህ ይሁን። እስቲ ጥያቄ ልጠይቃችሁ። በዚች አምስተኛው የሐዋርያት ሲኖዶስ አንቀጽ 78 መሰረት ይሄንን መስፈርት ያሟላ መምህር ገጥሟችሁ ያውቃል? እዚህ ቲክቶክ ላይ ነው ያልኳችሁ። ሌላ ቦታ ይኖራሉ። ቲክቶክ ላይ እችን የተገበራል። በመጀመሪያ ራሱን ያስተካከለ ከዛ ደግ የሆነ ከዚያ ሰዎችን ደግሞ የሚያስተምር ማን ነው ብቁ? አንዳንድ ሰዎች ማስተማር አለብኝ እኔ መምህር ነኝ ይላሉ። መምህርነት የማን ነው? መምህርነት የማን ነው? የካህናትና የኤጲስቆጶስ ተግባር ነው። መጀመሪያ ምን ያደርግ? ራሱን ያስተካክል። ይህን አድርጎ ደግ ሰው ይሁን። ከዚያ ሰዎችን ማስተማር ይጀምር። ይህ ተግባር ከሆነ እያንዳንድሽ እኔን ጨምሮ ቲክቶክ ላይ ማንም ሰው ሚዲያ ላይ ወጥ ማስተማር አንችልም። ምናልባት አላቅም፣ ጥሩ ሰዎች ትኖራላችሁ። ራሳችሁን አስተካክላችሁ ደግ ሰው ሆናችሁ ምትሰብኳለ። እናንተን ያስመርላችሁ፣ ቀጥሉ። ይሄ ህግ ግን ይተግበር ካለን ግን እኔም ጭምር የለውም። ይሄ ከባድ ነው። ማን ነው ንጹህ? ማን ነው ደግ ሰው? ደግሞ ሲከብር አይታችኋል። እዚህ ጋር በዚህ አይመካ ካለ በኋላ በቃሉ በአይኑና በነፍሱ ንጹህ ሆኖ መገኘት አለበት። ያልጨረሽ ነው። ድንቄም ንጹህ እና በዚህ በኩል ደግሞ ቤተክርስቲያናችን ስርዓቷ ሲነካ አልወድም እንደዚህ ኖ። ስለዚህ እኔ አሁን እዚህ ጋር እያገለገልኳቸው ያለሁት ይሄንን መርህ ሳላሟላ ነው ባጭሩ። ሌሎች ሰዎችን አላቅም። ይሄን እያገለገልን ይሄን መስፈርት ሳናሟላ ነው። ስለዚህ መምህር ለመባል አልበቃን። ከዚያ ሰዎች ማስተማር ይጀምር። እኔ ሰዎች ለማስተማር ብቁ አይደለሁም። ለምን? ይሄው ህግ አለ። ይሄ ህግ አለ። ስለዚህ ይሄን በደንብ ማወቅ አለብን። ስለዚህ በዚህ አጋጣሚ እንደ ብቁ እንዳልሆነን እያወቅን ብናስተምር አይሻልም?
በዚህ አጋጣሚ አክት የሚያደርግ ሰው ስላለ እኮ ነው። በጣም አክት የሚያደርግ ሰው አለ። በጣም በቃ ጥሩ መምህር እንደሆነ እንደው እሱ ቲክቶክ ለዚህ ዝባ ይመጣ ኖሮ እንደው ምዕመኑ እንደው ተኩላ የሚበላው ኖ ኖ ኖ። በዚህ መስፈርት መሰረት እኛ ገና እና ብዙ ነገር የሚቀረን ነገር ስላለ እግዚአብሔር በምህረቱ ያስተካክለን፣ በእውነት ያስተካክለን። ዛሬ ብዙ ነገር እንደሸመታችሁ ተስፋ አደርጋለሁ። የሐዋርያትንም ሲኖዶስ አይተነዋል። በዚህ መሰረት እንድንተገብረው መድኃኔዓለም ይርዳን። እግዚአብሔር ይህንን ሕግ ፈጽመን ለማስፈጸም ያብቃን። በእውነት ሰው ላይ ከመቀሰራቸው ፊት ጣት ከመቀሰር ፊት እኔ ማነኝ እንድንል ራሳችን እንድናይ ስርዓቱ እንዲከበር ከተፈለገ ከኛ እንደሚጀምር ማወቅ እንዳለብን። ኤጲስቆጶስን አትጠይቁ አላለም። ኤጲስቆጶስ አያጠፋም አላለም። አይስተካከልም አላለም። ጠይቅ። ጳጳሱ ትክክል አልሰሩም ብሎ መክሰስ ይቻላል። ሕጉን ተከትሎ ተቀምጧል። ስለዚህ እግዚአብሔር አምላክ በምሕረቱ ይህንን ሕግ ፈጽመን አውቀን ለማሳወቅ ፈጽመን ለማስፈጸም ይርዳን እግዚአብሔር። ለዛ ነው አሁን አንዳንድ ጊዜ ሊቃነ ጳጳሳትንም ሳገኛቸው አፌን ሞልቼ እንዳልናገር የሚያደርገኝ ይህ ሕግ ተከር ባላነበው መጽሐፍ በተሻለኝ። አለማወቅ ደፋር ያደርጋል። አለማወቅ ደፋር ነው የሚያደርገው። ጥፋቱ ብቻ እነሱ ጋር እየደፈደፍ ነው ስለምንወስደው። እኔ እኮ በአንድ ጥቅስ ጸጥ ያደርጉኛል። በቃ እዚች በተጻፈች በዚህኛው ጥቅስ ጸጥ ያደርጉኛል። ጸጥ እና በዚህ መሰረት ባዶ እንደሆነ ያደርጉኛል። ይሄ በጣም አደገኛ ነው። ይሄ ደግሞ ገደል ይከተልና ራሳችን እንድንጠብቅ ነውና አፌንም እንድዘጋ ያደርጋሉ። እና ስናገለግል በትህትና መሆን አለበት። ይሄ መጽሐፍ ሁላችሁ ብታነቡ ጥሩ ነው። ዋጋው ላሳያችሁ። ስንት ነው የሚለው? አልተቀመጠም። እዚህ ጋር አለች 260 ብር ይላል። እዚህ ጋር አሁን ተቀይሮ እኮ ነው አላውቅም። 260 ብር እና ይህን መጽሐፍም ገዝታችሁ የሰጣችሁን ሰዎች እግዚአብሔር ይስጣችሁ። በእውነት በጣም ብዙ ደግ ሰዎች አላችሁ። እኔ በጣም የምፈልገው እንደዚህ አይነት እኛ መጽሐፍ አሁን ለእናንተ አሁን ይህን መጽሐፍ አንድ ሰው ሰጠን። በጣም የሚገርመው ለእኛ ጠቀመን፣ ይኸው ለእናንተም ጠቀመ። ይኸው 600 ምናምን ሰው እንዲማር አደረገ። እና መጽሐፍ ትልቅ ጥቅም አለው። በነገራችን ከእኛም አልፎ አሁን እኛ ያነበብነውን ነገር ያገኘናት ለእናንተ እንድናካፍ ምክንያት ሆነ። ሌላ ነገር አይደለም። በተከታታይ ደግሞ ይህን ትምህርት እንማር ነው ያላችሁት። ኧረ በለው ብንከታተልማ በቃ ተውት። ሌላ ነገር ውስጥ ነው የምንገባው። ለምን እንደው ታውቃላችሁ ወይ? በቃ አርፈን ነው ምንም ነገር አንናገርም። ራሱ ይህ በተከታታይ ብንማርኛ ሌላ ነው የምንሆን እና እግዚአብሔር በምሕረቱ ይርዳን በእውነት። እና በዚህ አጋጣሚ እዚህ ተሐድሶ መናፍቃን የነበራችሁ ያላችሁም ሰዎች ፕሮቴስታንቶች ቤተክርስቲያን ዘፈንን ስለማታወግዝ ነው ሰው ጭፈራ ቤት ዳንከት የምትለው ይኸው ተጽፏል። እኛ ጋር እኛ አይደለንም፣ ሁሉም ያለ ነው። እንደዛ ትሆናላችሁ ብዬ ነው። እና ይህን ይመስላል። ለዚህ ለጊዜ ውስጥ ይብቃ፣ እንዳላበዛባችሁ ይበቃችኋል ዛሬ። እኔ እንኳን ብዙ ልቀጥል ነበር ያሰብኩት፣ ግን ትንሽ ደግሞ ፋታ ልስጣችሁ አይሻልም? ውርጅብኝ ከሚሆንባችሁ በአንድ ቀን ያው ምዕመኑ ደግሞ ይወድደው እንደዛ ስለሆነ እኮ ነው። በቃ የሆነ አዳለም ሙገሳ ስለወደድን እኮ ነው። በቃ በእውነት እናንተ በጣም ጠንካሮች፣ ቤተክርስቲያን እንደዚህ የሚቆረቆር ማህበረሰብ ምናምን። አዎ ልክ ነው። ስንቆረቆር ግን እንዴት ነው የምንቆረቆረው? በስድብ ነው የምንቆረቆረው? ሲኖዶስ እያወገዝን ነው የምንቆረቆረው? እንዴት ነው የምንቆረቆረው? ካህን አያስፈልገኛል ነው የምንቆረቆረው? ስለዚህ ይሄ ማወቅ አለብን። ስለዚህ መጽሐፍ የምትገዙልን ሰዎች እጃችሁን ያለምልመው። በእውነት በዚህ መጽሐፍ ራሴንም እንደ ስላደረጋችሁ መጀመሪያው የኔ ነው። ቀጥሎ ደግሞ ለህዝቡ እንድናሳውቅ ስለረዳችሁ በእውነት መጽሐፍ በመግዛት የምታበሩን ሰዎች እግዚአብሔር ይጠብቃችሁ። በጣም የሚገርመው ስማችሁ እንዲገለጽ የማትፈልጉናም ሰዎች ስለሆናችሁ ለዛ ነው ስማችሁ ማናገሩኝ። በጣም 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 ባለፈው ዕለት የሚገርማችሁ ከአማዞን ላይ ብዙ መጽሐፍቶች ሰናይ ገዝቶልን ነበር። በእውነት የሀገር መጽሐፍ ነበር የገዛልን። እንዴት እንደገላገለኝ ብታዩት። እና እንደዚህ አይነት በጣም ጥሩ አሉና እናንተን እግዚአብሔር ይጠብቅልን በእውነት
አውቀን እንድናሳውቅ ምክንያት ስለምትሆኑን። አሁን እች መጽሐፍ ርካሽ ናት። አሁን ስንት ናት? 260 ምን አላት? አዲስ አበባ ለሚኖር ሰው ታክሲ ኬት ስኬት ደርሶ መልስ ያደርሳል። ራይድ የሆነ እንኳን ይሆናል አይሆንም አይደል? ስለዚህ ማለት ይቻላል። ስለዚህ አንብቡት። ስታነቡት ራሳችሁን እንድታውቁ ያደርጋል። ራሳችን እንድናቅ ያደርጋል። ስታነቡ የታባቱ አላቸው አይደል? ጳጳሳትም ታዲያ ምን ቄስ አለ ምን ዲያቆን አለ ብቻ አትበሉ። እኔ ሳለው እንዲህ በሉ። እኔ ሳለው እንደዚህ በሉ ስትናገሩ። ሰው ለብቻ መቀሳለም። እኔ ሳለው ቅድም እንዳልኳችሁ ስለ ጨፋሪዎች ዳንስ ቤት ስለሚገቡ ሰዎች ስልተናገራለሁ። ስለ መምህራን ሳይናገር እኔስ መምህር ነኝ? እኔ ደግና ንጹህ ነኝ? ስለ ራሳችሁን ተናገሯ። ምክንያቱም አንድ ጥቅስ አለ። ልጀምሩና እናንተ ጨርሱ። በሃይማኖት ብትኖሩ አለ። እስቲ ጨርሱት። በሃይማኖት ብትኖሩ ይላል መጽሐፍ ቅዱስ። ምን ይላል? እኔ ኦርቶዶክሳዊ ክርስቲያን ነኝ ካልኩኝ እና ኦርቶዶክሳዊ ክርስቲያን ሆኜ በሃይማኖት መኖር ከሆነ ምን ይላል? በሃይማኖት ብትኖሩ እግዚአብሔር ይስጥልን፣ ራሳችሁን መርምሩ ነው የሚለው። በቃ አለቀ። ራሳችሁን መርምሩ። ትእዛዙ እንደዛ ነው እንጂ ቤቱን ሊያጸዳው ነው ካላችሁ እኛንም ጽድት ነው የሚያደርገው እግዚአብሔር። እኛም የለንም። ይሄ መሰባሰብ ተገቢ ነው ለማለት ያክል ነው። በዚህ አጋጣሚ ካህናትም ዲያቆናትም ክብራችን እንድንጠብቅ ምን ያክል የተሰጠን ስልጣን ከባድ መሆኑን አውቀን እንድናከብረው። ምዕመናን እኛን መስደብ ነው እንጂ የማይችሉት እኛን በአጋው መጠየቅ ግን ይችላሉ። ስለዚህ መጠየቅ እንዳለ አውቀን ማገልገል አለብን። ካህናትም ዲያቆናትም ምዕመናን እኛን ሰድበው ዘልፈው መናገር አይችሉም ማለት እኛን በአግባቡ መጠየቅ አይችሉም ማለት አይደለም። ስናጠፋ በአግባቡ አይወቅሱንም ማለት አይደለም። ነገር ግን እኛን መስደብ፣ መንቀፍ፣ መተቸት፣ መዝለፍ ነው የማይችሉት እንጂ መጠየቅ፣ ጥያቄ ማቅረብ ከዛም አልፎ ደግሞ ከጥያቄያችሁን ደግሞ አልፎ ደግሞ ጥፋት ስናጠፋ ደግሞ ይህን ጥፋት አጥፍተዋል ብሎ መክሰስ ይችላሉ። መስደብ ነው የማይችሉት። መጠየቅ እንዳለ አውቀን እናገልግል። እባካችሁን አገልጋዮች፣ እባካችሁን ስፔሻሊ ሰው ፊት ለፊት ያለን ሰዎች እባካችሁ። ቲክቶክ ላይ እያስተማረ የሚጠጣ ሰው አለ። ቲክቶክ ላይ አስተማሪ የምንለው ሰው አለ። ሚቅም አለ፣ ገልባጭ አለ። ተዉ ወይ ቲክቶኩ ይቅርብን እባካችሁ። ለሰዎች መሰናከል አንሆን፣ ይቅርብን፣ ግድ የለም። በአንዴ ዘፈን ላይ በአንዴ ቲክቶክ ላይም ላይቭ መሆን አንችልም። እንምረጠው እባካችሁ። ዳንክራ ቤትም ተገኝተን ማህሌትም ተገኝተን እንችላለን። ለጭፈራ ምሳሌ፣ ለማሸብሸብ ምሳሌ መሆን እንችላለን። በአንዴ ሙዚቃ ቤትም ናይት ክለብም በአንዴ ማህሌት መገኘት ይቻላል። ስንት አይነት ሰው ነን እኛ። እባካችሁ ለሰዎች መሰናክል አንሆን። ማንችል ከሆነ ይቅርብን በቃ። አልፈርተ ተርፈን የሥነ ምግባር ይሄን ያክል ጋጥ ይወጣ። በጣም ከባድ ነው። ይሄ በጣም ከባድ ነው። ናይት ክለብ እኮ ሰው ያይናል። ዳንክራ ቤት እኮ ሰው ያይናል። እግዚአብሔርን እንቶ መፍራት ተነዋል። እሱ ከተዳፈር ነው ቆየ። ሰው እንኳን በእኛ ይሰናከል አይባልም። ደግሞ እንዴት ነው የሚጥምላችሁ ግን? እንዴት ነው የሚስማማላችሁ? ናይት ክለብ አድራችሁ ማግስቱ ማህሌት ቅዳሴ ላይ የምትገኙት እንዴት ብላችሁ ቢስማማላችሁ ነው? ያንኑ ደግሞ ይከፋል እኮ። ጥምብርሎ ሰክሮ ጠዋት ቅዳሴ የሚገባ ሰውም አለ። ኧረ ተው አትዳፈሩ፣ ተው፣ ይሄ መቅሰፍት ያመጣል። አንዱ የአርሲ ሰማዕታትን መከራ ይመስለኛል።
ቁጣውም ይሄን ይመስለኛል። ሰክሮ እኮ መሀል የሚመጣ ሰው እኮ አለ። የሰይጣንም ነኝ የእግዚአብሔርም ነኝ ነው ለማለት ነው። እና በጣም ፈታኝ ነው ይሄ ዘመን። በጣም እጅግ በጣም ፈታኝ ነው። ቢያንስ እንኳን ሰው ይሰናከላል፣ ቢያንስ እንኳን ብለን እናስብ። ለቀሰት በሉ በልክ ብሉ። እኔ ምክሬን ሰው ጨርሶ ባይጠጣ ምክሬ ነው። መጠጥ የሚባል ነገር ጨርሶ ባትጠጡ፣ የሚያሰክር መጠጥ ማለት ነው፣ ውሃ አይደለም። ከሆነ በልክ አድርጉት። መሰናከል አትሁኑ በቃ። ምክንያቱም ስካር ተከትሎ የሚመጣ ነገር አለ። አጉል አንመጻደቅ። እኔ ስሜቴን እቆጣጠረዋለሁ፣ እኔ ስጋዬን እቆጣጠረዋለሁ፣ እኔ ምንም መሆን ሰው አይደለም አትበል። አንተ ማነህ? እኔ ማን ነኝ? አትመጻደቁ። ሴቶች እህቶቻችንም ከአገልጋዮች ጋር ያላችሁን ቀረቤታ ልክ አድርጉት። አምነዋለሁ ምናምን የሚባል ነገር አይሰራም። እዚህ ጋር የምትገናኙበትን ሰዓት፣ የምትገናኙበትን ቦታ፣ ጊዜ ለይታችሁ ለእናንተም ለእግዚአብሔርም ለሰዎችም እንቅፋት የማይሆን እግዚአብሔር ማያዝንበት ሰው ማያዝን ቦታ ላይ አድርጉት። መገናኘት እንኳን ከእህቶች ከወንድሞች ጋር ቢያስፈልግ አትመጻደቁ። እኔ የምወርቅ ሰው አይደለሁም አትበሉ። እኔ ራሴ የምገዛ ሰው ነኝ አትበሉ። አሁን እኛን ያጠፋ ያለው መመጻደቅ ነው። በቃ በጣም ነው የምንመጻደቀው። ምን አስበህ ነው ይላል ደግሞ። ምን ይታሰባል? ምን አንተ ብረት ለበስና? ስለዚህ እህቶቻችንም ከአገልጋዮች ጋር ያላችሁን ቀረቤታ ቀንሱ። ፎቶ ከፈለጋችሁ ቤተክርስቲያን አግኝተው ፎቶ ተነሱ። በቃ አለቀ። የፎቶ አባዜ ካለባችሁ እንደሚደብራችሁ አውቃለሁ፣ ግን ሀቁ ይሄ ነው። በቃ ካስጠላችሁ ይቅርታ። አይ ከሱ ጋር ፈልጌው ላወራው ፈልጌና ምን ካላችሁ ቀን አለ፣ ሰዓት አለ፣ ጊዜ አለ። ብዙ ካፍቴሪያዎች አሉ፣ ብዙ ምግብ ቤቶች አሉ፣ ቁጭ ብሎ የምንወያይባቸው አሉ። እዛ ላይ ደግሞ መወያየት ትችላላችሁ። አብራችሁ ማውራት ትችላላችሁ። ምን ችግር አለው?